ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን የምናነሳ ነው የሚሆነው። እንግዲህ በዛሬ ፕሮግራማችን ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ይሆናል። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉም በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣ ሌሎች ስፖርታዊ ጉዳዮችን በስፋት እናነሳለን። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደምን ጀምር። ማንቸስተር ዩናይትድ ከፍተኛ ገቢ ማግኘቱ ይፋ ተደረገ። ማንቸስተር ዩናይትድ በ2024-25 የውድድር ዘመን በክለቡ ታሪክ ሪከርድ የሆነ ገቢ ማግኘቱን በይፋ አስታውቋል። ክለቡ ምንም እንኳን በአውሮፓ ቻምፒየንስ ሊግ ባይሳተፍም 666.5 ሚሊዮን ፓውንድ ገቢ ማግኘቱ ነው ይፋ የተደረገው። በከፍተኛ የትኬት ሽያጭና አባልነት እንግዲህ ምዝገባ የክለቡ እንግዲህ የጨዋታ ቀን ገቢ ሪከርድ በሆነ መልኩ በ17 በመቶ ማደጉ ለዚህ ስኬትም እንደ ተሳካላቸው ነው እየተገለጸ የሚገኘው። በተጨማሪም ክለቡ ከስናፕ ድራገን ጋር ያለው ስምምነትም የንግድ ገቢውን በ10 በመቶ በማሳደግም የክለቡን ገቢ ከፍ እንዳደረገው ጭምር ነው መረጃዎች እያሳዩ እንዲሁ የሚገኙት። ማንቸስተር ዩናይትዶች ማርክ ጉሂን ለማስፈረም ፉክክሩን ይቀላቀላል ተብሎ እንደሚታሰብ አሁን ላይ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ በቀጣይ ክረምት የዝውውር መስኮት የክሪስታል ፓላሱን ማርክ ጉሂን ለማስፈረም እንዲህ ዝውውሩ ላይ ሊቀላቀል የሚችልበት እድል እንዳለ እየተገለጸ ነው። ሁሉም የተጫዋቹ ፈላጊ ክለቦች በቀጣዩ የውድድር ዘመንም ተጫዋቹን በነፃ ዝውውር ለማስፈረም ፍላጎት አላቸው። ነገር ግን አንድ ክለብ በጥር ተጫዋቹን ከፍሎ ለማዛወር ዝግጁ ነው እየተባለ ይገኛል። ከቼንድ ኦፍ ሳይድ እንዳወጣው መረጃ በዩናይትድ ግብ ጠባቂ ምርጫ ደስተኛ እንዳልሆነ ፖል ስኮልስ ተናግሯል። የማንቸስተር ዩናይትድ የቀድሞው ሌጀንድ ፖል ስኮልስ ዩናይትድ በዝውውር መስኮቱ የነበረው የግብ ጠባቂ ምርጫ እንዳላስደስተው ነው የተናገረው። ከቤልጅየም ነው ያንን ግብ ጠባቂ የገዙት። ምን ያክል ነበር የወጣበት? 20 ሚሊዮን ዩሮ አይደል ያለው ስኮልስ። ይህ ስለ ግብ ጠባቂው ሁሉንም ነገር ይነግርሃል ብሏል። ስኮልስ ይቀጥልም፣ ለኔ የታየኝ ላሜንስ ከፍተኛ ደረጃ ላይ ያለ ግብ ጠባቂ አለመሆኑን ነው። ዶናሩማ ከፓሪስ ሊለቅ ሲል እንግዲህ የፈለገውን ሁሉ ሰጥተው እሱን ማምጣት ነበረባቸው ሲልም ነው ፖል ስኮልስ የተናገረው። ካርሎስ ካሴሜሮ በማንቸስተር ዩናይትድ ቤት የሚያቆየውን ውል በዚህ የውድድር ዓመት መጨረሻ ላይ ይጠናቀቃል። ሆኖም ግን በውሉ ላይ በተካተተው አንቀጽ መሰረት በሁለቱም ወገኖች ስምምነት ጥቅም ላይ ሊውል የሚችል እንግዲህ ተጨማሪ 1 ዓመትም የማራዘም አማራጭ እንዳላቸው የሚታወቅ ጉዳይ ነው። ይሁን እንጂ ማንቸስተር ዩናይትድ ይህንን አማራጭ ይጠቀማሉ ተብሎ አሁን ላይ እንደማይጠበቅ ነው መረጃዎች እያሳዩ የሚገኙት። አማካዩ ውሉ ሲጠናቀቅም ክለቡን ለቆ እንግዲህ ሊወጣ እንደሚችል እየተነገረ ይገኛልና ሊወጣም እንደሆነ ነው መረጃዎች የሚያሳዩት። በዚህ እንግዲህ ካርሎስ ካሴሜሮ በዚህ የውድድር ዘመን አጋማሽ ማለትም ከጥር ወር ጀምሮ በሌላ ክለብ ጋር ቅድመ ውልም መፈራረም ይችላል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ትሪቬላ ነው ይህንን መረጃ ያጋራው። የማንቸስተር ዩናይትድ አምበል የሆነው ብሩኖ ፈርናንዴዝ አሁን ላይ ሩበን አሞሪም እየሰጠ ባለው የጥልቅ አማካኝነት ሚና ደስተኛ እንዳልሆነ እየተገለጸ ይገኛል። ፖርቱጋላዊው የማንቸስተር ዩናይትድ አማካይ ብሩኖ አሁን ላይ የተሰጠው ሚና ደስተኛ እንዳላደረገው ነው የተገለጸው። ወደፊት ተጠግቶ እንግዲህ መጫወት እንደሚፈልግና ለሩበን አሞሪምም ይህንን ነግሮታል። በተጨማሪም የ31 ዓመቱ የማንቸስተር ዩናይትድ አማካይ ብሩኖ ሩበን አሞሪምን እንደሚደግፍ ጭምር ነው እየተገለጸ እንደሚገኝ ክሪስ ዊለር መረጃውን ያጋራው። አሰልጣኝ ሩበን አሞሪም የፖርቱጋላዊው እንግዲህ ተጫዋች የሩበን ኔቬሽ ትልቅ አድናቂ መሆናቸው የተነገረ ሲሆን ተጫዋቹ በጥር የዝውውር መስኮት በ20 ሚሊዮን ዩሮ የዝውውር ዋጋ ወደ አውሮፓ በመመለስ ማንቸስተር ዩናይትድን ሊቀላቀል የሚችልበት እድሉ እንዳለ እየተገለጸ ነው የሚገኘው። አርሰናልን የተመለከቱ መረጃዎችን እናንሳ። አሰልጣኝ ሚኬል አርቴታ ከትላንትናው ድል በኋላ በሰጠው አስተያየት ላይ በዚህ ቡድን አካል በመሆኔ ደስተኛ ነኝ ብሏል። ሚኬል አርቴታ የቡድኑ አባላት ለጋብሪኤል ማርቲኔሊ ባሳዩት ድጋፍም መደሰታቸውን የገለጸው ይህ የቡድን መንፈሳችን ነው፣ ሁሉም ለቡድን አጋሩ ጥሩ ነገርን ይመኛል ሲልም ጭምር ነው ሀሳቡን የሰጠው። ማርቲኔሊን ወደዋለሁ፣ በትላንትናው ጨዋታ ለቡድኑ ካደረገው ነገር የጨዋታው ኮከብነት ይገባዋል ብሏል ሚኬል አርቴታ። አሰልጣኙ በጨዋታው ግጭት ያስተናገዱት ቪክተር ዮኬሬሽ እና ጋብሪኤል
እንዲሁ ጋብርኤል በጥሩ ሁኔታ ላይ ይገኛሉ ሲሉም ስለ ወቅታዊ ጤንነታቸውም ተናግረዋል። የቢልባኦ አምበል የሆነው ኢኒያኪ ዊሊያምስ ውጤቱ ጨዋታውን እንደማይገልጽ ተናግሮ በስተመጨረሻ የተጫወትነው ለዋንጫ ከተጠበቀ ቡድን ጋር ነው ሲልም ጭምር ነው ሀሳቡን የሰጠው። ዩሪያን ቲምበር ስለ አርሰናል ድልና የቡድን አጋሮቹ ባሳዩት ብቃት ላይ እንዲሁ ሀሳቡን አጋርቷል። ስለ መጀመሪያ ቻምፒየንስ ሊግ ድሉ ሲናገር የመጀመሪያ የቻምፒየንስ ሊግ ድል ማግኘት በጣም አስፈላጊ ነው። እዚህ መጥቶ ማሸነፍ ቀላል እንዳልሆነ አይታችኋል። ጨዋታው ከባድ ነበር፣ ነገር ግን 3 ነጥብ አግኝተናል። ለጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ ትልቅ ምስጋና ማቅረብ ይኖርብናል። አስደናቂ ስራን ነው ሰርተው የወጡት ብሏል። ስለ አርሰናል የመከላከል ጥንካሬም ሲናገር ይህ የመከላከል ስራ የተከላካይ መስመር ተጫዋቾችን ብቻ ሳይሆን የዳቪድ ራያና የመላው ቡድኑ ነው። ስንከላከል ያሳየነው ጥረት አስደናቂ ይመስለኛል። በዚህ በኩል ደረጃችን በጣም ከፍተኛ ነው። ይህ ደግሞ እንግዲህ አሁን ላይም የዚህ ቡድን አካል መሆን መታደል ነው ሲልም ጭምር ነው ሀሳቡን የሰጠው። ስለ ማርቲኔሊና ትሮሳርድ ሲናገር ደስተኛ ናቸው። አስደናቂ ብቃትም ነው ያሳዩት። ጥልቅና ታላቅ ስብስብም አለን። ተጫዋቾች እንግዲህ ሲገቡ እንደዚህ አይነት ለውጦችን ማምጣት ሲችሉ በዚህ የውድድር ዘመን በጣም ይረዳናል ሲልም ጭምር ተናግሯል። ዩሪያን ቲምበር ስለ ሞስኩዌራም ሲናገር እንግዲህ ቦታዎችን ወይም ዱዌሎችን ሲያሸንፍና ኳስን ሲያቀብል በጣም ቀላል ይመስላል። ከጎን እንግዲህ መኖሩ በጣም ጥሩ ስሜት ሰጥቶኛል ሲልም ጭምር ነው የተናገረው ዩሪያን ቲምበር። ኤርኔስቶ ቫልቬርዴ ስለ ጋብሪኤል ማርቲኔሊ ይናገራሉ። ልክ ማርቲኔሊ ተቀይሮ ወደ ሜዳ እንደገባ እኛ ሜዳ ላይ እንደተሸበረን አስታውሳለሁ። እኔ ተቃራኒ ሆኜ ከገጠምኳቸው ብራዚላዊያን ተጫዋቾች አንደኛው ምርጡ ብራዚላዊ ተጫዋች እሱ ነው። ባለፈው የውድድር ዓመት ሪያል ማድሪድ ይህንን ልጅ ማቆም አልቻሉም ነበር። እሱ ጥሩ ብቃት ላይ ካለ ሜዳ ላይ ምንም ነገር መስራት ይችላል። ሜዳ ላይ ተቀይሮ እንደገባ እንግዲህ ያሳየውም ነገር ደግሞ ያንን የሚያሳይ ነው። 1 ደቂቃ ባልሞላ ጊዜ ውስጥም 1 ኳስ አገኘ፣ ወደ ውጤት ቀየረው። 1 ጎል፣ 1 አሲስት። ይህ ደግሞ የሱ ምን ያክል ትልቅ ብቃት እንዳለው የሚያሳይ ነው ሲል ጭምር ነው ኤርኔስቶ ቫልቬርዴ የአትሌቲክ ቤልባኦ አሰልጣኝ ሀሳባቸውን የተናገሩት። አርሰናሎች እንግዲህ በአሰልጣኝ አርሰን ቬንገር በኡናይ ኤምሪ በ2022 እና 23 የውድድር ዘመን በሚኬል አርቴታ ስር እንግዲህ ከክፍት ጨዋታ በርካታ የግብ ዕድሎችን የሚፈጥር ቡድን እንደነበር ይታወሳል። ባለፉት 2 ዓመታት ግን አርሰናል ከክፍት ነገር እንግዲህ የሚፈጥሩት የግብ ዕድል አንጻራዊነት እየቀነሰ የመጣና በቆሙ ኳሶች ላይ ብዙ የግብ ዕድሎችን እየፈጠሩ እንደሆነ ነው የሚታየው። አርሰናል በአሁኑ ሰዓት የ9 ቁጥር ተጫዋች አለው፣ ነገር ግን በክፍት ጨዋታ የግብ ዕድሎች እየተፈጠሩለት ግን አይደለም። ከአንደኛው ሳምንት ጀምሮ ቪክተር ዮኬሬሽ ኳሱን በአግባቡ እየደረሰው አይደለም። የማርቲን ኦዴጋርድ ተደጋጋሚ ጉዳት አንደኛው ምክንያት ሊሆን እንደሚችል ቢታመንም በቴክኒክ ፍጥነትና በግብ ዕድል ፈጠራ ደግሞ ጥሩ የሆነው ኢታን ዋኔሪ በዚህ ቡድን ውስጥ አለ። ሆኖም ግን ሚኬል አርቴታ ኢታን ዋኔሪን የመጠቀም ፍላጎት ብዙም እያሳየ እንዳልሆነ ነው መረጃዎች እያሳዩ የሚገኙት። ባለፉት እንግዲህ 2 ጨዋታዎች አርሰናል በ3 ዲፌንሲቭ ሚድፊልደር አይነት ባህሪ ባላቸው ተጫዋቾች ነው ወደ ሜዳ የገባውና በጨዋታው ውጤት ቢያመጣም ውጤቱ ግን ለደጋፊውም እንግዲህ የትልቁ አስደሳች ነው ብሎ ማንሳት ግን አይቻልምና በፈጠራው ረገድ የተወሰኑ መቀዛቀዞችን እንዲያሳዩ አድርጓቸዋል። በእንደዚህ አይነት እንግዲህ ጨዋታዎች ሜዳ ላይ መግባታቸው እንግዲህ በትላንትናው ጨዋታ 65 ደቂቃ ብቻ ተጫውቶ 7.2 ሬቲንግ የተሰጠው ቪክተር ዮኬሬሽ የተጋጣሚ የግብ ክልል ውስጥ 5 ኳሶችን ብቻ ነው የነካው። ይህም ምን እንግዲህ ለአጥቂው ኳሶች እየተሰጡት እንዳልሆነና እየደረሱት እንዳልሆነ ሌላኛው ማሳያ ተደርጎ የሚወሰድ ነው። የሞከራቸው 4 ኳሶችም ሲሆኑ 4ቱም በራሱ ጥረት የተሞከሩና ወደ መስመር እየሄደ ኳስ ተቀብሎ ሲሞክርም የታየበት ነው። የማንቸስተር ሲቲ ሃላንድ ግን በማንቸስተር ዩናይትዱ ጨዋታ ላይ 2 ግልጽ የሆኑ እንግዲህ የግብ ዕድሎች ተፈጥረውለታል። ሁለቱንም ማስቆጠር መቻሉ እናስታውሳለን። ስለዚህ ክሪኤቲቭ ሚድፊልደር በአርሰናል ቤት ጉድለቶች እንዳሉና በተለይ የነ ኦዴጋርድ አለመኖር ያንን ቦታ በትንሹ እንደጎዳው የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ሪያል ማድሪድን የተመለከቱ መረጃዎችን እናጋራችሁ። ኬሊያን ኤምባፔ በባሎንዶር ዝግጅት ላይ አይገኝም። የሪያል ማድሪዱ ተጫዋች የሆነው ኬሊያን ኤምባፔ ከቀናት በኋላ በፈረንሳይ በሚካሄደው የባሎንዶር ሽልማት ስነ ስርዓት ላይ እንደማይገኝ ይፋ ተደርጓል። የባሎንዶር ሽልማቱ ዴምቤሌን እንደሚያሸንፍ ተስፋ አደርጋለሁ ያለው ኤምባፔ እሱ ጓደኛዬ ነው፣ ከመጀመሪያው ግን ጨምሮ ስደግፈው እንደነበር አውቃለሁ ሲልም ጭምር ተናግሯል። አክሎም እንግዲህ የሽልማት ስነ ስርዓቱ በቴሌቪዥን መስኮት እንደሚከታተልም ጭምር ነው የተናገረው። ቀጣዩ ባሎንዶርን ለማሸነፍ አልሞ ስለመሆኑ የጠየቀው ኤምባፔ ለማሸነፍ የሆነ ነገር ማሸነፍ አለብን፣ ስለዚህ እኔም ቡድኔ ዋንጫ እንዲያሸንፍ ለመርዳትም ያለኝን ነገር በሙሉ አደርጋለሁ ሲልም ጭምር ነው ሀሳቡን የሰጠው። ኬሊያን ኤምባፔ ሪያል ማድሪዶች በበኩሉ ባለፈው ዓመት በሽልማቱ ላይ በነበራቸው ቅሬታ ምክንያት በዚህ ዓመትም በስነ ስርዓቱ ላይ ላይገኙ እንደሚችሉ ነው መረጃዎች አሁን ላይ እየወጡ የሚገኙት። የሪያል ማድሪዱ የመስመር ተጫዋች የሆነው ትሬንት አሌክዛንደር አርኖልድ በትላንትናው የማርሴይ ጨዋታ ላይ እንግዲህ ጉዳት እንዳስተናገደ
የሚታወስ ጉዳይ ነው። ተጫዋቹ በተደረገለት የሕክምና ምርመራም በግራ እግሩ ላይ የጡንቻ ጉዳት እንዳጋጠሙ መታወቁም ክለቡ ይፋ አድርጓል። ይህንን ተከትሎ አሌክዛንደር አርኖልድ በቀጣይ ከ6 እስከ 8 ሳምንታት ከሜዳ ሊርቅ እንደሚችል ነው ይፋ የሆነው። አርኖልድ በቀጣይ ከሚያመልጡት ጨዋታዎች መካከል የኤል ክላሲኮ እና የማድሪድ ደርቢ ጨዋታዎችም ይገኙበታል ተብሏል። ተጫዋቹ በቻምፒየንስ ሊጉም የቀድሞ ክለቡን ሊቨርፑልን የሚገጥምበት እድልም ጠባብ እንደሆነ ጭምር ነው የተነገረው። ሻቪ አሎንዞ አንድ ጥያቄ ቀርቦለት ነበር። ሳሚር ናስሪ ሁለተኛው ፔናልቲ ለሪያል ማድሪድ የተሰጠበት መንገድን አግባብነት የለውም ባለው ሀሳብ ላይ ተስማማለህ ወይ ተብሎ ጥያቄ ቀርቦለት ነበር። ሻቪ አሎንዞ ለዚህ ጥያቄ ምላሽ ሲሰጥም ደህና፣ ይህ እኮ ታዲያ የእሱ አመለካከት ነው። እውነት ለመናገር እኔ በዚህ ሀሳብ ላይ ምንም የምሰጠው አስተያየት የለኝም። እሱም በፈለገበት መንገድ መረዳት ይችላል ሲልም ነው የተናገረው። በቀጣይ በሶስት ተከላካዮች የመጫወት እቅድ አለ ወይም ተብሎ ተጠይቆ ነበር ሻቪ አሎንዞ። ሊሆን ይችላል፣ ምክንያቱም በተለያዩ ሚናዎች ላይ መጫወት የሚችሉ ሁለገብ ተጫዋቾች አሉኝ። አሁን ደግሞ ለቀጣዩ ጨዋታ የተቻለም የምናደርገው ነገር በጥሞና ማሰብ ይኖርብናል ሲልም ጭምር ነው የተናገረው። ቪኒሲዮስ ጁኒየር በዚህ ጨዋታ ላይ ተጠባባቂ ነበር። በጉዳዩ ላይ ያደረጋችሁት ውይይት አለው ተብሎም ተጠይቆ ነበር ሻቪ አሎንዞ ሲናገርም የግል ውይይቶች ግላዊ ሆነው ነው የሚቆዩት። ከሱ ጋር ስላወራነው ነገር እዚህ ልነግርህ አልችልም። እናም ደግሞ የትኛውም ተጫዋች ቋሚ ካልሆንኩኝ ብለው ቅር ሊሰኝ አይገባም። ቪኒ ተቀይሮ ከገባ በኋላም በጣም ጥሩ ነገሮችን አድርጓል። እናም አሁን ላይ የጨዋታ መደራረብ ያለበት ወቅት ስለሆነ ጥንቃቄ ማድረግ የሚጠይቅበት ጊዜ ነው። እኔም ደግሞ ሁሉንም ተጫዋቾችን እፈልጋቸዋለሁ። ሮድሪጎ፣ ጎንዛሎ ጋርሲያ፣ በአጠቃላይ ሁሉም ተጫዋቾቼ ለእኔ በጣም አስፈላጊ መሆናቸውን ሊያውቁ ይገባል ሲልም ጭምር ነው የተናገረው ሻቪ አሎንዞ። ሮድሪጎም እንዲሁ ጥያቄ ቀርቦለት ነበር። በክረምቱ አንተን በተመለከተ ከዝውውር ጋር በተያዘ ብዙ ሲወራ ነበር ብሏል። እንግዲህ ጥያቄ ቀርቦለት ነበር ሮድሪጎ። ለዚህ ምላሽ ሲሰጥም አሁን ላይ ይህንን ጉዳይ ለምጄዋለሁ። በየአመቱ ሮድሪጎ ከማድሪድ ይለቃል ይላሉ። እንዲሁም በየሳምንቱ ስሜ ከተለያዩ ቡድኖች ጋር ይነሳል። እኔም በቀልድ መልኩ ለወላጆቼም ይሄ እነሆ እንግዲህ እኔም አዲሱ ቡድኔም ውስጥ ነኝ እላችኋለሁ። ነገር ግን እኔ ሁልጊዜም እቤቴ እንደምቆይ ነው በእርግጠኝነት መናገር የምችለው። ሪያል ማድሪድ ቤት እቆያለሁ ሲል ጭምር ነው የተናገረው። እንግዲህ ሮድሪጎ ጉዌሽ። ማንቸስተር ሲቲን የተመለከቱ መረጃዎችን እናጋራችሁ። ቻምፒየንስ ሊግን ያሸንፋሉ ከሚባሉት አይደለንም ብሏል ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ቡድናቸው በዚህ ዓመት ለቻምፒየንስ ሊግ ዋንጫ ከሚጠበቁት ውስጥ አለመሆኑን ነው የተናገረው። እኛ የአውሮፓ ቻምፒየንስ ሊግ ዋንጫን ያሸንፋሉ ተብለው ከሚገመቱት ክለቦች መካከል አይደለንም ሲል ነው ፔፕ ጓርዲዮላ የተናገረው። ስለ ተጋጣሚያቸው ናፖሊ አሰልጣኝ አንቶኒዮ ኮንቴ የተናገሩት ጓርዲዮላ ከሱ ብዙ ተምሬያለሁ፣ ለሱ ደግሞ ትልቅ ፍቅርና አክብሮትም አለኝ ሲል የተናገረው ጓርዲዮላ ዴብሮይና በናፖሊ ባሳየው አጀማመር አልተገረምኩም። በዴብሮይና ደረጃ ያለ ተጫዋች ሁልጊዜም ጥሩ እንቅስቃሴ ማድረጉን ይቀጥላል ሲል ነው የተናገረው ጓርዲዮላ። ጂያንሉጂ ዶናሩማ በጨዋታው ማንቸስተር ውስጥ መደረጉን ደስ ብሎታል። ምክንያቱም በኢስታዲዮ ዲየጎ አርማንዶ ማራዶና ላይ መጫወት ለሱ በጣም ከባድ እንደሆነ ተናግሯል። ዶናሩማ ከናፖሊ ጋር መጫወት በመቻሉም ደስተኛ ነው። ናፖሊ በአውሮፓ ውስጥ ካሉ 8 ምርጥ ቡድኖች ውስጥ አንዱ ነው። በተለይም እንደ አንቶኒዮ ኮንቴ አይነት ደግሞ መሪ ሲኖራቸው ቻምፒየንስ ሊግን ማሸነፍ ደግሞ መጣር የሚችሉ አይነት ቡድን እንዲሆኑም ያደርጋቸዋል። ናፖሊ በአውሮፓ ውስጥ ካሉ 8 ምርጥ ቡድኖች ውስጥም አንደኛው ነው። በተለይም እንግዲህ አሰልጣኙ ምርጥ ስለሆነ አሁን ላይ ቅርጹ የተለየ ነው። እናም ደግሞ አንዳንድ እንቅፋቶች ሊኖሩ ይችላሉ። ነገር ግን ተስፋ መቁረጥ የለባቸውም። ፓሪስ ሰን ዠርሜን ባለፈው የውድድር ዘመን ከነበራቸው አስቸጋሪ ጅምር እንዴት አድርገው እንዳሸነፉት ዋንጫውን ተመልክተናል ብሏል ኤንዞ ራዮላ ስለ ማንቸስተር ሲቲና ናፖሊ ጨዋታ ሀሳቡን ሲሰጥ። ሌላኛው የምናነሳው ጉዳይ ደግሞ የሁጎ ቪየናን ሀሳብ ነው። ውድ ቤተሰቦቻችን በመጀመሪያ ቡድን ከኛ ጋር የሚለማመዱ አንዳንድ ጥሩ ወጣት ተጫዋቾች አሉን። ፔፕ ጓርዲዮላ አካዳሚው እንዴት እየሰራ እንደሆነ ማየትን ይወዳል። በየቀኑ የምናየው ነገር በእውነት ጥሩ ስራን እየሰሩ እንደሆነ ነው። በእርግጥም በቅርቡ ለመጀመሪያው ቡድን ዝግጁ ሊሆኑ የሚችሉ ጥሩ ቁጥር ያላቸው ተጫዋቾች ያሉን ከ21 ዓመት በታችና ከ18 ዓመት በታች ያሉትንም አይቻለሁ። በሚቀጥለው ዓመት በቀላሉ የመጀመሪያው ቡድንን መቀላቀል የሚችሉ ተጫዋቾችንም እየተመለከትኩኝ ይገኛለሁ። ክለቡ በትክክለኛ የምልመላና የስካውቲንግ ክፍል እንዲኖረው አስፈላጊ ነው። እንዲሁም ደግሞ በእውነት ጥሩ የዳታ ክፍልም እንዲኖር መደረጉ በጣም አስፈላጊ ነው። ክለቡ በዛ ነገር ላይ እንግዲህ በእውነት ጥሩ ነው ብዬ ማስባለሁ። በጣም ጥሩ ክፍልም ነው። እናም ደግሞ ከነሱ እርዳታ በማግኘቴም ደስተኛና አመስጋኝ ነኝ። በሁሉም ተጫዋቾች ላይ ብዙ ትንተናዎችን እናደርጋለን። እናም ማዳመጥና መተንተንና ወደ ሂደቱ መግባትም እንዲሁ ትክክለኛ ውሳኔዎችን ማድረግ ይኖርብናል። ቡድኑ እየተሻለ መሆን የሚያስፈልጋቸው ቦታዎችን መለየት አለበት። እናም በዚያ ሂደት ውስጥ ደግሞ ከፔፕ ጓርዲዮላ ጋር ብዙ ስብሰባዎች አሉን። ከዚያም ከስካውቲንግ ክፍል ጋር እንገናኛለን። ነገር ግን በአሁኑ ጊዜ
ስለተሰጥኦ ለምንፈልጋቸው ማንኛውም ቦታዎች ላይ ትክክለኛ ባህሪያት ያላቸው ተጫዋቾችን መናገር እንችላለን። ነገር ግን የጨዋታው እንግዲህ ለውጥ የጨዋታ ጥንካሬ ያላቸው ተጫዋቾችንም እጠቅሳለሁ። ትክክለኛ የአካል ብቃት ያላቸውና በአካል ሊታመኑ የሚችሉ ተጫዋቾች ሊኖሩን ይገባል። በፕሪሚየር ሊግ ውስጥም በጣም አስፈላጊው ነገር ያ ነው ሲልም ጭምር ነው ሀሳቡን የሰጠው። እኔ ምቾቶች ይሰማኛል፣ በራስ መተማመንም አለኝ። እነሱም እንግዲህ ፌራን ሶሪያኖና ፔፕ ጓርዲዮላ እነሱ ባይኖሩ ኖሮ አለበለዚያ ግን እዚህ አልኖርም ነበር። ፌራን ሶሪያኖ ለረጅም ጊዜ አውቀዋለሁ፣ እንግዲህ ከፔፕም ይልቅ በደንብ አውቀዋለሁ። ቲኪ ቤርገስታይንም እንዲሁም እንተዋወቃለን። በውሳኔ ላይም በእውነት አስፈላጊው ሰው ነበር። ነገር ግን የእግር ኳስ ዳይሬክተሩ፣ ዋና ስራ አስፈጻሚውና አሰልጣኙ በመስመር ላይ መሆን አለባቸው። እናም ጉዟችንን ለመቀጠልም በጣም ጥሩ መስመር ላይ እንደሆነንም ይሰማኛል ሲልም ጭምር ይናገራል። በስፖርቲንግ ሊዝበን በጣም ደስተኛ ነበርኩኝ። ወደ 7 ዓመታት ገደማ እዛ ነበርኩ። ነገር ግን እጅግ ትልቅ ክለብና ድርጅት ውስጥ ከጎንህ ካሉ ደግሞ እንደዚህ አይነት ሰዎች ጋር እንደ ፌራን ሶሪያኖ፣ ፔፕ ጓርዲዮላና ቲኪ ቤርገስታይን ጋር ከ8 ወይም ከ9 ወራት አብሮ እንግዲህ መሆን ታላቅ ደስታ ሲኖር አስደናቂ ነው ሲልም ጭምር ተናግሯል። ከነዚህ አይነት ተጫዋቾች ጋር እንዲሁ ደግሞ በዓለም ላይ ካሉት ምርጥ አሰልጣኝ ጋርም ከፌራን ሶሪያኖ ጋርም አብሮ መስራት ደግሞ በጣም ደስ የሚያሰኝ ነገር ነው ሲልም ጭምር ነው ሀሳቡን እየሰጠው። በጄምስ ትራፎርድ ጂያንሉጂ ዶናሩማ፣ ማርከስ ቤትኔሊ እና ስቴፋኖ ኦርቴጋ ውስጥም 4 ታላላቅ ግብ ጠባቂዎች ያሉን። ይህም በክለቡና በአስተሳሰብ ክፍል በጣም አስፈላጊው ነገር ነው። በግብ ጠባቂ ቦታ ላይ ከኛ የበለጠ ጠንካራ የሆነ ክለብ ያለ አይመስለኝም። በጣም ጥሩ የሚባሉ ተጫዋቾችም አሉን ሲል ጭምር ነው የተናገረው። ከዛ በተጨማሪ ቲያኒ ራይንደርስ እያንዳንዱ ቡድን የሚፈልገው አይነት አማካይ ማምጥተናል። ከፍተኛ ተጫዋች ነው፣ በእውነት ቁርጠኛ ነው። እንዲሁ ደግሞ ግቦችንም የሚያስቆጥር አይነት ተጫዋች ነው። አምና በሚላን ያንን ነገር በደንብ ሲያደርግ እናስታውሳለን ብሏል። በጣም ጥሩ እየሰራ እንደሆነ ማውቃለሁ። አሁን የክለቡ ታላላቅ ሰዎች ናቸው። ነገር ግን ማንቸስተር ሲቲ ውስጥ እንግዲህ እነ ኢልካይ ጎንደዋንና ኬቨን ደብሮይና ታላላቅ አማካዮች ነበሩ። እንግዲህ የቡድኑ ትልቅም ተጫዋቾች ነበሩ። አሁን ላይ እንግዲህ ሌሎች ቡድኖች ላይ ጥሩ እየሰሩ ስለሆነም እነዛንም ስለተመለከትኩ በጣም ደስ ብሎኛል። ቲያኒ ራይንደርስ ግን በሚቀጥሉት ዓመታት በእውነት ጠቃሚ ተጫዋች ይሆናል ብዬ አስባለሁ። ራያን ሸርኪም ወጣት ነው። በእውነት በጣም ጥሩ ተሰጥኦ ካላቸው ተጫዋቾች መካከልም አንደኛው ነው። ማሻሻል አለበት። እናም በእርግጠኝነት ደግሞ ይሻሻላል። ከሊዮን ነው የመጣው። እናም ደግሞ ፕሪሚየር ሊግ በማንቸስተር ሲቲ መጫወትም አንድ አይደለም እና እሱን ነገር እንደሚለምደውም በጣም እርግጠኛ ነኝ ሲል ጭምር ነው ሁጎ ቪየና ሀሳቡን የሰጠው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬም ቀጥለው ይደረጋሉ። ከሚደረጉት ጨዋታዎች መካከል አንደኛው ሊቨርፑል የሚያደርገው መርሃ ግብር ነው። የሊቨርፑል ተጋጣሚ ደግሞ አትሌቲኮ ማድሪድ እንደሆነ ይታወቃል። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ሲናገሩ ባገኘውት አጋጣሚ ሊቨርፑል ለማጥቃት እንሞክራለን ብሏል ዲየጎ ሲሞኔ። የአትሌቲኮ ማድሪድ ዋና አሰልጣኝ ዲየጎ ሲሞኔ የምሽቱ የሊቨርፑል ጨዋታ አስቸጋሪ እንደሚሆን አውቃለሁ ሲሉ ገልጸዋል። ሊቨርፑል ትልቅ ተጋጣሚ ነው ያሉት ዲየጎ ሲሞኔ አስደናቂ ደጋፊዎችና ስቴዲየም አላቸው፣ በጥሩ አሰልጣኝም ጭምር ይመራሉ ሲልም ጭምር ነው የተናገረው። ጨዋታው አስቸጋሪ እንደሚሆን ያነሱት አሰልጣኝ ዲየጎ ሲሞኔ ጨዋታውን እኛ በምንፈልገው መንገድ እንደምንወስደው እርግጠኛ ነኝ ሲልም ነው የተደመጠው። በጨዋታው የምንችለውን ነገሮች ሁሉ በሙሉ ለማድረግም እንሞክራለን ሲል ጭምር ዲየጎ ሲሞኔ ሀሳቡን እየሰጠም ይገኛል። እንግዲህ ከጨዋታው ጋር በተያያዘም ዛሬ ምሽት 4 ሰዓት ላይ ነው ይህ ጨዋታ የሚደረገው። ሊቨርፑል እንግዲህ ከአትሌቲኮ ማድሪድ ጋር ነው ምሽት 4 ሰዓት ላይ በአንፊልድ ሮድ ጨዋታውን የሚያደርገው። የጨዋታው የመሀል ዳኛ ደግሞ ማውሪዚዮ ማሪያኒ ይባላሉ። ሊቨርፑል እንግዲህ ለመጨረሻ ጊዜ ያደረጉትን ጨዋታ ከሜዳ ውጪ በርንሌን በመጨረሻው ደቂቃ ባስቆጠሩት ጎል 1-0 በሆነ ውጤት አሸንፈዋል። ካደረጓቸውም ያለፉት 5 ጨዋታዎች ደግሞ 4ቱን ሲያሸንፉ በአንዱ ጨዋታ ደግሞ ነጥብ ተጋርተው የወጡበት ሆኗል። አትሌቲኮ ማድሪድ ደግሞ ለመጨረሻ ጊዜ ባደረገው የስፓኒሽ ላሊጋ መርሃ ግብር ቪያሪያልን 2-0 አሸንፏል። ካደረጋቸው ያለፉት 5 ጨዋታዎች ደግሞ 2 ጨዋታዎችን ብቻ ነው ያሸነፈው። በሁለት ጨዋታዎች ነጥብ ተጋርቶ አንዱን ጨዋታ ደግሞ ተሸንፎ ወጥቷል። እንግዲህ በአጠቃላይ ሊቨርፑል በሁሉም የውድድር መድረክ ከአትሌቲኮ ማድሪድ ጋር በ10 ጊዜ የተገናኘ ሲሆን 3 ጊዜ ሊቨርፑል ማሸነፍ ሲችል በ3 ጨዋታዎች ደግሞ ነጥብ በመጋራት አጠናቀዋል። እንግዲህ 4 ጊዜ ደግሞ አትሌቲኮ ማድሪድ ይህንን የእርስ በርስ ግንኙነት ማሸነፍ የቻለም ቡድን እንደሆነ ነው እየተገለጸ የሚገኘው። ከርቲስ ጆንስ ባጋጠመው ጉዳት ምክንያት የበርንሌ ጨዋታ ያለፈው ሲሆን ልምምድ ማከናወን አልቻለም። ስለዚህም ደግሞ ከዛሬው ጨዋታም ውጪ ነው። በሌላ በኩል ስቴፈን ባጄቲችም ከዛሬው ጨዋታ ውጪ ይሆናል ተብሎ እንደሚጠበቅ ነው ዘገባዎች እያሳዩ የሚገኙትና በግብ ጠባቂነት አሊሰን ቤከር ይኖራል ተብሎ ይታሰባል። ከዛ በተጨማሪ ግን ሶቦስላይ፣ ኮናቴ፣ ቫንዳይክ እና ኬርኬዝ፣ ግራቨንበርች፣ ማካሊስተር፣ ሞሐመድ ሳላ፣ ቬርትስ፣ ጋክፖ እና ኤኪቲኬ በዛሬው ጨዋታ ላይ በቋሚነት ይሰለፋሉ ተብለው የሚጠበቁ ተጫዋቾች ናቸው።
ወሳኙ አርጀንቲናዊው ተጫዋቻቸው አትሌቲኮ ማድሪዶች ሁሊያን አልቫሬዝ በዛሬው ጨዋታ ላይ ከጨዋታ ውጪ ነው። ይህም ደግሞ ለሊቨርፑል በመጠኑም አድቫንቴጅ የሚሰጣቸው ነው። አሌክስ ቤና፣ ጆኒ ካርዶሶ፣ ሆሴ ሂሚኔስ፣ ሁሊያን አልቫሬዝ እና ቲያጎ አልሜይዳ በዛሬው ጨዋታ ላይ በአትሌቲኮ ማድሪድ በኩል አይኖሩም። ያኖ ብላክ በግብ ጠባቂነት ይኖራል። ሊዮሬንቴ፣ ሊኖርማንድ፣ ሌንግሌ እና እንዲሁ ደግሞ ሩጌሪ በተከላካይ ስፍራ ላይ ይኖራሉ ተብሎ የሚታሰቡ ናቸው። ሲሞኔ፣ ኮኬ፣ ባሪዮስ እና ጎንዛሌስ ከግሬዝማን እና ከአሌክዛንደር ሶርሎት ጋር ዛሬ በቋሚ አስተላለፍ ውስጥ ይካተታሉ ተብለው የሚጠበቁ የአትሌቲኮ ማድሪድ ተጫዋቾች እንደሆኑ ነው መረጃዎቹ እየወጡ የሚገኙትና እነዚህ ተጫዋቾች ናቸው በዛሬው ጨዋታ ላይ ይኖራሉ ተብሎ የሚታሰቡት። አርነ ስሎት ይናገራል። ገና የመጀመሪያው እንደሆነ አውቃለሁ፣ ነገር ግን በአንፊልድ ልዩ የአውሮፓ ድባብን መፍጠርም በጣም ቀደም ብሎ ሊሆን እንደሚችል አምናለሁ ሲልም ጭምር ነው የተናገረውና የዛሬው ጨዋታ የሚጠበቅ ጨዋታ ይሆናል ተብሎ ነው የሚታሰበው። ላሚን ያማል ከኒውካስል ዩናይትድ ጨዋታ ውጪ ሆኗል። ባርሴሎና ከኒውካስል ዩናይትድ ጋር ነገ በሚያደርጉት ጨዋታ የሚጠቀመውን የቡድን ስብስብ ይፋ አድርጓል። በቡድን ስብስብ ውስጥም የፊት መስመር ተጫዋቹ ላሚን ያማል አልተካተተም። ጉዳት አጋጥሞት የነበረው ኔዘርላንዳዊው አማካይ ፍራንኪ ዲዮንግ በበኩሉ ወደ ስብስቡ ተመልሷል። ባርሴሎና ነገ ምሽት 4 ሰዓት ሲል ከኒውካስል ዩናይትድ ጋር ጨዋታውን የሚያደርግ ነው የሚሆነው። የመጀመሪያ የአውሮፓ ቻምፒየንስ ሊግ ጨዋታው ነው። በግብ ጠባቂነት ዮሃን ጋርሲያ፣ ሼዝኒ እና እንዲሁ ደግሞ ኮቼን ተካተዋል። ሮናልድ አሮሆ፣ ኩባርሲ፣ ክሪስተንሰን፣ ጄራርድ ማርቲን፣ ኩንዴ፣ ኤሪክ እና እንዲሁ ደግሞ ጆፍሬ በተከላካይ ስፍራ ላይ የተካተቱ ናቸው። ፔድሪ፣ ፈርሚን ሎፔስ፣ ካሴዶ፣ ዳኒ ኦልሞ እንዲሁ ፍራንኪ ዲዮንግ እና ማርክ በርነል በአማካይ ስፍራ ላይ ያለው ፌራን ቶሬስ፣ ሮበርት ሌቫንዶስኪ፣ ራፊኒሃ፣ ማርከስ ራሽፎርድ፣ ሩኒ እና እንዲሁ ደግሞ ፈርናንዴስ በአጥቂ መስመር ላይ የተካተቱ ናቸው። እንግዲህ ሃንስ ፍሊክ ይህንን ስብስብ እንደመረጡ ነው መረጃዎች እያሳዩ የሚገኙትና በዚህ ስብስብ ውስጥ ላሚን ያማል አልተካተተም ነው የተባለው። ኒኮላ ጃክሰን ይናገራል። በሙኒክ መቆየት ፈልጋለሁ ሲል ነው ኒኮላ ጃክሰን የተናገረው። ሴኔጋላዊው የፊት መስመር አጥቂ የሆነው ኒኮላ ጃክሰን በቀጣይ በባየር ሚኒክ መቀጠል እንደሚፈልግ ነው የተናገረው። አሁን ላይ ትኩረቱ በውድድር ዓመቱ ያለውን መስጠት ላይ መሆኑን ያነሳው ጃክሰን ሙኒክ ከዓለም ምርጥ ክለቦች አንደኛው ነው ብሏል። ባየር ሚኒክ ምርጥ አሰልጣኝና ደጋፊ ያሉት ለማሸነፍም እውነተኛ ፍላጎት አላቸው ሲል ነው ኒኮላ ጃክሰን የተናገረው። አክሎም ሁሉም ነገር በጥሩ መልኩ ከሄደና ሁሉም ሰው ደስተኛ ከሆነ በባየር ሚኒክ መቆየት ፈልጋለሁ ብሏል። ጆዜ ሞሪኒዮ ወደ አሰልጣኝነት ሊመለሱ ነው። በቱርክ እንግዲህ ከፌነርባቼ የተሰናበቱት አሰልጣኝ ጆዜ ወደ ኃላፊነት ለመመለስም መቃረባቸው ይፋ ሆኗል። ፖርቱጋላዊው አሰልጣኝ ጆዜ ሞሪኒዮ አሁን ላይ እንግዲህ ቤኔፊካን ለመረከብ መቃረባቸው ነው ፋብሪዚዮ ሮማኖ ይፋ ያደረገው። ቤኔፊካ ትላንትና ምሽት በቻምፒየንስ ሊግ በቃራባህ በደረሰበት ሽንፈት በኋላ አሰልጣኝ ብሩኖ ሊያዥን ከኃላፊነት አንስቷል። ይህንን ተከትሎ ቤኔፊካ አሰልጣኝ ጆዜ ሞሪኒዮን በአሰልጣኝነት ለመቅጠር መቃረቡን ነው የተዘገበው። ጆዜ ሞሪኒዮ ክለቡን ከተረከቡ ዳግም በአውሮፓ ቻምፒየንስ ሊግ መድረክ የምንመለከታቸውም ይሆናል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ጭምር ነው በአክብሮት የምመኘው።